የት ነው ያለው? የት ነው ያለው? ሙባረክ የት ነው ያለው? ልጄ የት ነው ያለው? ንገረኝ። እኔ ይከፋኛል። እኔ ከዛ ቀን ጀምሮ ታምሜ ነው ያለሁኝ። 2 ቀን ታምሜ ነው ያለሁኝ። ወላሂ አሞኛል። ታርግልኝ እኔ ማሚ አይኔ ብሌ ነው አሚን እንዳይኔ ብሌ ነው የማይለው ጓደኛዬ ነው ማሚ በቃ ካጠፋው ይታላ አሁን እሺ ታላሚ አብረት እንዳላላቅም እኮ እንዳልሞተ ነው የሰማሁት እሱም ደስ አለኝ በቃ ሌላ ምን ነገር እኮ የለም ማርያም አትብዛር በለልኝ በቃ ሙቢ ለምንድን ነው የምትማ እንግዲህ ወደ ቤተሰቦች ከማሚ ጋር ዛሬ ተገናኝተን ያለውን ነገር ሁሉንም እስከዛሬ ስለተፈጠረውም ነገር ቀጥራናለች ባጭሩ ማሚ እና ማለት ምን ልትለን እንደምትችል አላውቅም። ማለት በጣም ያስፈራል ማሚን ማየት ማሚን ማግኘት እና ግን አላውቅም እኔ ጓደኛዬ አለ ስባል አላመንኩምና ምን ያህል እንደምወደው ምን ያህል ብዙ ባለውለታዬ እንደሆነ እኔና አንድ እግዚአብሔር ነው የምናውቀውና በህይወት አለ ሲባል የተሰማኝ ስሜት ትልቅ ነውና ለመናገር ይከብዳልና ብቻ ሽማግሌዎቹ የተናገሩት ነገር ለኛ እውነት ከሆነ እውነት ከልቤ በጣም ደስተኛ ነው የምሆነው። እስካሁን ራሱ ይሄን ያህል በህይወት መኖሩ ራሱ ወይ በጣም አሚር እውነት እኔ እንጃ እኔ ምን እያሰብኩኝ እንደሆነ ራሱ አላውቅም። እውነት አሚር በህይወት ካለ አሚር በህይወት ሆኖ ከሆነ እንጃ እቤት ማሚ ጋም ካለ አላውቅም። ብቻ ያለበትን ቦታ ምንም የምናውቀው ነገር የለም እና ማለት እስካሁን ድረስ ብቻ ምንም ግልጽ አይደለም ማለት እየተካሄደ ያለው ነገር ምንም የምሬ ነው ብላችሁ ምንም ግልጽ የሆነ ነገር የለም። በቃ አለ አይደል ትላንትና ቀደም እንዳያችሁት ሽማግሌዎቹ መተው ሌላ ነገር ነው እያሉ ያሉት ምንም በማናውቀው ምንም እንትን በማንለው ነገር ሲጀመር ተከሰሳላችሁም የአሜር እናት ልትከሳችሁ ሄዳለች እኛንን እየለመናት ያለ ነው ምናምን እያሉ ነውና እኔ እንጃ እኔ ምን እንደምላችሁ አላውቅም። በቃ ግራ ግብት ነው ያለኝ ማለት በጣም ቤታቸው ለቅሶ አይተናል፣ እናትየው ስታለቅስ አይተናል ተብለናል። ሲከተል ደግሞ ነው ሊያድም ሰፈራቸው ሄደው ይሄን እውነት አይተው ነው የተመለሱትና እኔ እንጃ ምን እየተካሄደ እንደሆነ ስቲል እስካሁን ድረስ ምንም የማውቀው ነገር የለም። ከዛ በኋላ ደግሞ ትላንትና እንደዛ መተው አሚር አይደለም የሚሞተው እሱ እስካሁን ድረስ ያገኘነው ምንም ስለሱ መረጃ ያገኘነው ነገር የለም። እናንተ በቃ ያስገባ ከጉርጓድም ቢሆን አውጥታችሁ ማምጣት አለባችሁ እየተባለ ነውና እኔ እንጃ እኔ ምንም እስካሁን ድረስ ምንም የማውቀው ነገር የለም። ማለት ይኸው ነፍሰ ገዳይም እየተባልን ነው ምናምን እኔ እንጃ እኔ አላውቅም። ብቻ አሁን ማዘርየውን እስቲ ሰፈራቸው ቤታቸው መሄድ ስለፈኔ በበኩሌ በጣም ነው የፈራሁት። በጣም ያስፈራል እና ያው ቤታቸው መሄድ ስላልቻለን እዛው ሰፈር ላይ ደርሰን እንግዲህ ማዘርን ጠርተናቸዋል ከማዘር ጋር ተቀጣጥረናልና በህይወት መኖሩ ግን እኔ እስካሁን አላመንኩም። ታውቃለህ አንድ ሞዶ ጓደኛዬ እኔ ባለውለታ ሲቸግረኝ አጠገብ የሚደርስልኝ ስራብ የሚያበላኝና አሜን ማለት ብዙ ውለታ ያደረገልኝ ነውና በህይወት እንዳለ ሽማግሌዎች መተው ከነገሩኝ በኋላ እኔ አላመንኩም ነው ተደብናገርና እኔ አሚር ሞተ ስላችሁ ይኸውላችሁ እናቲቷ ስታለቅስ አይቻለሁ፣ ልጄ ስትል አይቻለሁ። ሰፈሩ በሙሉ አሚር ሲባል ሰምቻለሁ። ገባሽ አይደለ? በሰዓቱ ደግሞ ደፍሬ እንዴት ቤት ልግባ? እንዴት ደፍሬ ወደ ድንኳን ልጠጋ አልችልማ። እንዴት ልቻል? አንድ ማቆ ጓደኛዬ በጣም ሞዶ ጓደኛዬ ራሱን አጠፋ በገመድ ሲባል እንዴት አምናለሁ? ምክንያቱም አሚር አውቀዋለሁ ራሱን አያጠፋም። ስንትና ስንት ህልም የነበረው ልጅ ለእናቱ ራሱ ስንት ያውርቶኛል። እናቱ እንዴት እንደሚወዳት አውቃለሁ። ለእናቴ ቤት ሳልሰራላት፣ ለእናቴ የሆነ ነገር ሳልገነባላት፣ ለእናቴ የተሻለ ህይወት እንድትኖር የሆነች ነገር ሳላረግላት ሁሌም የሚል ልጅ በአንዴ ራሱ አያጠፋም። ምክንያቱም ስንት አላማ አለው። ወንድሞቹን እህቶቹን እዛ ጋር የተሻለ ቦታ ሳያደርስ ገብቶሻል። እናቱ ደግሞ ትንሽ ያማት ነበር። እሷን ሳላሳክም ይል ሁሌም ይናገራል። አውቀዋለሁ ጓደኛዬ እና ይሄ ሁሉ ህልም ያለው ልጅ በአንድ ተራ ነገር በገመድ ነገር መሞት አይችልም። ገብቶሻል? አይሞትም። ግን ሰፈር ሲለቀስ እንዴት ልቻለ ነው ገባሻ? እኔ እንጃ ትናንትናም እንደነገርኳችሁ ነው ይሄ ነገር መላ እስኪፈጅለት ድረስ እንጃ ብቻ እኔ ብቻ አሚር ብቻ በህይወት ይኖር እንጂ ማለት በጣም ማለት እኔ እያሰብኩ የነበረው በቃ በእኔ ምክንያት ራሱን እንዳጠፋ
በጣም ጸጸተኛ አድርጌ ነበር ራሴን እያሰብኩኝ ነበረውና እውነት አሚር እኔ እንጃ ነው ምንም በቃ ድርቅ ብያለሁ ወላሂ ማለት አሁን አሚር እውነት አልገባኝም እኮ በህይወት ካለ እንደኔ ደስተኛ ማንም የለም። እግዚአብሔር እንደኔ ደስተኛ ማንም የለም በህይወት ካለ ማለት ወዶ ጓደኛዬ እኮ ነው። እግዚአብሔር በጣም ወዶ ባለውለታዬ ጓደኛዬ በህይወት ካለ በቃ ወደ ተረጋጋ። ኦሊ ባክህን በቃ ዝም በል። እኔ አሚር እኔ እኮ ባዶነት ተሰማኝ ሰው ነኝ። ባዶነት ማንም አጠገቤ የለኝም። ቤተሰብ ሊኖረኝ ይችላል፣ ወንድም ሊኖረኝ ይችላል፣ ጓደኛ ሊኖር ይችላል። ማንም ጓደኛ እንደ አሚር የሆነልኝ የለም። ማንም ጓደኛ አጠገቤ የሚደርስልኝ እንደ አሚር የለም። ገብቶሻል? ማንም ጓደኛ ብንጣላ ራሱ ከውስጣችን እንኳን እንጣላለን። ገባ? ከውስጣችን መጥፎ ነገር የለም። እንጣላለን፣ እንደደባደባለን፣ እንደፈለገ ብንኖር ውስጣችን ግን ጓደኝነታችን ውስጣችን ቀርቷል። ከጓደኝነት በላይ እንደ ወንድምነት ነው አሚር የምቆጥረው እና ይሄ ሁሉ እያለን አሚር አጠገቤ ካለ ግን እንደኔ ደስተኛ የለም። እኔ ሽማግሌዎቹ ከነገሩኝ በኋላ አልተኛውም። በቃ አልተኛውም። ለምን ጓደኛ አጠገቤ ለምን አይመጣም? አጠገቤ ለምን አይመጣም? ጓደኛ ምን ያህል እንደምወደው ያውቃል። ምን ያህል እግዚአብሔር ምን ያህል እንደምወደው ለሱ ስንት መስዋዕት እንደምከፍል ወላ ስናገባ ራሱ የመጀመሪያ ጊዜ የምትወልጅ አንተ እንባባል ነበር። ገባሽ? ይሄን ያህል ድረስ መስዋዕትነት ይሄን ያህል ድረስ እባክህን ማሚ እየመጣች እኮ ነው። ወዲያ ህይወት እንዳለ እናቱ ብቻ ትንገረኝ። ዛሬ እቺኛዋ ቀን እቺኛዋ የዛሬዋ ቀን ለኔ ትልቅ ቀን ነች። እናቲቷ ብቻ እውነቱን ትናገር። እናቲቷ ብቻ እውነቱን ታውጣ። ገብቶሻል? አሚር አለ ማለት ገባሽ? አሚር ምን እንዳላረገልኝ እኮ ገባሽ? ከጓደኛም በላይ የሆነ ሰው ነው። ገባሽ? ቢሞት እኮ ቢሞት በገመድ ራሱ ያጥፋ። ራሱ ለማጥፋት ብቻ አይደለም ሰው ሲያጠፋ ራሱ ምን ያ እንደሚናደድ ሰዎች የሆነ ሰው ሞተ ሲባል ምን ያ እንደሚሰማው ማቆልኝ ነው። ገባሽ አይደል? ግን ትራንስፈር ሲለቀስ አሚር ሲባል ሲጮ ወይ ደግሞ ጓደኛዬ ወዲ ባከናው ማሚም እየመጣች ነው። እባክህ ዝም በል በቃ። ተነስ ማሚ እየመጣች ነው። እንደዚህ ሆነ ስታይ የባሰ ነው የምትናደደው። እሱ አለ እያለች ተነስ፣ ቶሎ በል ወዲ ወይ ነው ወዲ በቃ ዝም በል በቃ። አሁን ያው ማን ሰው ባየ ሰው የምትባሉ ሰዎች ናቸው እኮ እናንተ። ልጄ የት ነው ያለው? የት ነው ያለው? ሙባረክ የት ነው ያለው? ልጄ የት ነው ያለው? ንገረኝ። አንተስ ምኑን ሳታውቅ ለምንድን ነው የምትፖስተው? አቤት ሲጮህ ስሰማ ታዲያ ሰፈር በሙሉ አሚር ሰኔ ብታክተር ያማም እና አሚር ሞተ ነው የምትለው? የት ነው የሞተው? አንተ እንደዛ ሆኖ ጫካ ውስጥ ገመድ ይዞ ለምንድን ነው ዝም ያላችሁ? ተሳቱን ያልነበርኩም እናቴ እኔ ቢሮ እንዴት ነው ማለት ነው? አላየሁ። አንቺስ ይሄን ሁሉ መሲ አንቺ ነሽ። ይሄን ሁሉ የምታደርጊው ይሄን ሁሉ ችግር የምትፈጥሪው አንቺ ነሽ። አንቺ ገመድ አንቺ አታውቂውም። አሚር ምንነቱ አታውቂውም ነበር? ገመድ ይዞ እንደዛ ሲሆን ወደ ቤቱን እንኳን ተመለስ ለምን አላልሽው? አንተስ ቢሆን ትልቅ ሰው አይደለ እንዴ? እንደዛ እንደሚያደርግ አለው። ሁለት ደግሞ ሞተዋል ብላችሁ ፖስት የምታደርጉት ከየት አምጥታችሁ ነው? በቃ ልጄን አምጡ ስጡኝ። በቃ ማሚዬ ያልገባሽ ነገር እኮ እኔ እኮ አንተ ቦታ ላይ ዝም በል። አንተ እኮ አሚርና አንተ እኮ የዛሬ አይደላችሁም። ልብሳችሁ ተቀያይራችሁ ዩኒፎርም የለበሳችሁ ተነስተዋል አይደል? ልጄ ለምንድን ነው ሞታ ብለህ የምትወስተው? ለምንድን ነው የምትሞርትበት? እኔ ወደ መሰለኛ ሰፈር በሙሉ አሚር ሲባል ሰፈር እቤት ሲለቀስ ኩርባው ጋር እሱ ቆመ ድንኳኑ ቆመ። የሰው ነፍስ ቀልድ ነው እንዴ? ማሚዬ አንቺ ምሳሌ ሲቆ አይተሻል። ባይኔ በግረቱ ያየሁሽ ተከራይ ነው የሞተው። ባይኔ በግረቱ ያየሁሽ ታለቅሽ። አሚር ነው የሞተው። አሚር ስታነብን አሚር አላልኩም እኔ። ባቲም እኮ እያደረግሽ ነበር። አንተ ቤት ያለ ልጅ ከራሴ የነበረ ልጅ ሲሞት ምን ደግሞ ይባል? እኔ አሚር እንዲሞት አልፈልግም ማለት አለብኝ እንዴ? የለብሽም እናቴ። እና አንቺ ዝም በይ ማሚ ካጠፋን በቅርታ እግዚአብሔር ዞር በልልኝ። ልጄ ስጠኝ አሁን። እና ተነስ። የሚሰገደው ለአላህ ነው። ተነስ ወልያድ
አንተ በቃ ልጄ ስጠኝ። እኔ ምንም ነገር የት እንዳለ አላውቅም። ገመድ ይዞ አይተኸዋል አይደል? እኮ አይቼዋለሁ። ከዛ በኋላ የት ማዘር ቦታው ነው? እኔ ምንም የማውቀው ነገር የለም። ንገሪኝ። ለምንድን ነው ዝም ያልኩት? እማኛ ምንም አላውቅም። በቃ አላውቅልህም። ምን ላድርግ? አንተ የሰው ነፍስ አይደል እንዴ? እኮ ምን ላድርግ? እንዴት አንተ እንደዛ ሲሆን ቪዲዮ ባለበት እንደዛ ልጄን እንደዛ ሲሆን ትታው በዛ በጫካ እንዴት ትመጣለህ? ናኒ እንደዚህ አይደል? እንደዛ ያደርጋል መሰለኝ። የት እንዴት ማዘር? እሺ ና ለሷ ብላችሁ አንተ ልጄን ትገልብኛለህ? ምን አደረኩ? እኔ እኮ አልገደልኩትም። እና የት አለ ልጄ? የት ነው ያለው? እኔ ምን አውቃለሁ? አሁንም ህግ ይዳኘናል። እዚህ ላይ ነግሬሃለሁ። ለምን ህግ ተነጋግረን አንፈታው? አሁን እኮ በሽምግልና ሰው እንትን ብሎኝ ነው እንጂ ህግ ይዳኘናል። ሽማግሌ የአንተ አባት ነው የመለሰኝ። እኔ ያጠፋም ነገር ካለ ጓደኛችን እኮ ቢወት ቢኖር እኮ እንደኛ ደስተኛ የለም እኮ። እኔ እኮ ይኸውልሽ እቤት መጣሁ፣ ስልኩ አልሰራለኝ፣ አንቺ ስልክ አልሰራ፣ አንቺም ስልክ ዝግ ነው እና ቤቴን አታውቀው? አውቀዋለሁ እኮ ስመጣ እኮ ነው ያየሁት። ድንኳኑ ፊት ለፊት እያለቀሽ ያየሁት እኮ ማን ነው ብላ ታጣራው ወይ? የሰፈር ሰው ጠየቁ። ድንኳን አይተሃል? ትክክል እኮ የሰፈር ሰው ጠየቁ። አሚር ነው ድንኳን አይተሃል? ትክክል። እሺ ድንኳኑ የምንድን ነው? ከየት መጥቶ ነው? ማን ነው ብለህ ለምን አላጣራም? በሰው አልችልም። የተሰማኝ አሚር ነው። ምክንያቱም ለምን 4 ቀን ሙሉ ደግሞ ራሱ ሲያማርር ሰምቻለሁ። ለምን ደግሞ ሲያማርር ሰምቻለሁ። ማሚ እኔ ቀርታ ነኝ ካጠፋው እኔ በህግ እንጠያይቃለን እኮ ህግ ይፈርደናል። የሰው ነፍስን በቀልድ እናንተ ፖስታችሁ ሞተዋል ብላችሁ ይሄ የምታውጁትን እኔ ስንት ሰው ነው የጠየቀኝ? ሙባረክ ጥሩ ነው ይሄ ነገር። እሺ አሁን እንሂድ እናቴ። እሺ አንቺ አላላቅም እኮ እንሂድና የት እንሂድ? እሺ የት እንሂድ? ያለበት ውስጥ ያሳየኝ። እኔ ታውቃለሁ ማዘር። እንዴት አታውቅም? አይተኸው ለምን ዝም አልክ? ከዛ በኋላ ይቻላል። አሁን እንደው እውነቱን እኔ እናንተ እንናገር። አሁን ይሄ ልጅ አሚር ወንድምህ ቢሆን ኖሮ እንደዛ ገመድ ይዞ ጫካ ውስጥ ዝም ብለህ ታልፈው ነበር? አንተ እሷን አንጠልጥለህ ይዘህ ስትሄድ እሱንስ አንጠልጥለህልኝ ብትመጣስ? አንተ የጥፋተኝነት ስሜት ምንም እየተሰማህ አይደለም እኮ። አሁን ትልቅ ልጅ እኮ ነው እሱ። ትልቅስ ቢሆን አንተ ትንሽ ነህ፣ ከሱ የምታንስ ነህ። ና አሁን እንሂድ፣ በቃ ና እንሂድ። የት እንሂድ? አይ ምትል ከሆነ እኔ አሁን ፖሊስ ጣቢያ ዛሬ ሄጄ አስመስግቤ ምን ማኛ እኮ ያለበትን እኮ ነው። ዝም በይ እባክሽ። አልገባሽም እኮ እኔ አሚር እኮ ክፉ ነገር ሲያሙ ጉንፋን ነው ሲያሙ እኮ ማሚዬ። ይሄ ነገር ያንተና የሷ ጥንስስ ነው አይደለም? ሙቤ ምን ብዙም አልፈርድብህም ማሚዬ። ምንም እሷ ብዙ የምታውቀው ነገር የለም ሙቤ። አረናተኛ ምንም የምታውቀው ነገር የለም ቤቲ። እኔ አንቺ ህይወቴን ሰዋልሽ ነበር ወላሂ ቤቲዬ። አንድ ቀን እኮ እኔ አሚርን አዳልቼ እኮ ወላሂ አንድ ቀን እንትን ብዬ አላውቅም። አንቺ እንዴት ልጄን እንደዚህ ታረጊብኛለሽ? ምን አንሶሽ ነው ካሱ ባለፈ ተናገርኩ። አንተ ማሚ አንቺ አልገባሽ ነገር። አሚር እኮ ይኸውልሽ ማሚ 4 ቀን ሙሉ ሲያማርት ነበር። ሲደውልለት ህይወት አስጠላኝ ሲል ነበር። አንድ እሱ አለ፣ ሁለት ደግሞ ሰፈር ውስጥ አሚሮ የሞተው ነው አሉኝ። ሁለት ደግሞ እነኮ ገብተለ ድንኳን አየሁ። አንቺ ታረሻ ይኸውልሽ ስገጣጥ ድንኳን አለ። ትክክል። እሺ እውነት ነው ልበልህ። የተከራይ ልጅ ነው መተህ አንተ ምንድን ነው ብለህ ለምን አትጠይቅስ? ሰፈር ቤቴን አታውቀውም እንዴ? ሰፈር ላይ ኩስ ጠይቅ አሚር ነው ብሎት ነው። ማን ነው የሚለው? እንዴ ዝም ብሎ በባዶ ሜዳ ሰው እንትን ይባላል እንዴ? ለምንድን ነው የምታሟርቱት? ልጄ ላይ ለምንድን ነው የምታሟርቱት? እኛ በጭራሽ አላማረትንም ማሚ። እንዴ የሰው ህይወት እኛ በጭራሽ አላማረትንም ማሚ። እግዚአብሔር እኔ አሚር እድሜ ልኬ ጓደኛዬ ነው። ዞር በልልኝ በቃ። በዚህ ጋር እኮ ያጠፋት እኮ ማሚ። አንተ ድሮ ነገር የለንም። ኧረ ማሚ እንደዚህ አይደለም። እግዚአብሔር ጥሩ ስራ የለህም አንተ። በጣም እያጠፋህ ነው በብዙ ነገር። እኔ የአብረው አደግነህ አረ ምንም አላጠፋሁም። ይቅርታ እሺ፣ ካጠፋሁ እራሱ ይቅርታ አድርግልኝ ማሚዬ። ካጠፋሁ እራሱ ይቅርታ አድርግልኝ። እኔ ባሚር ማሚ አይኔ ብለኝ ነው ማሚ። አሚር እንዳይኔ ብለኝ ነው የማይለው ጓደኛዬ ነው ማሚዬ። በቃ ካጠፋሁ ይቅርታ። አሁን እሺ የታላሚ አብረት እንዳለ አላውቅም እኮ እንዳልሞተ ነው የሰማሁት። እሱም ደስ አለኝ። በቃ ሌላ ምንም ነገር እኮ የለም ማርያም፣ ሌላ ምንም ነገር የለም። እሺ ንገረኝ። ሽማግሌዎቹ ትናንትና ሲመጡ እንዳልሞቱ ነገሩ። ደስ አለኝ። በቃ ሌላ ምንም የማውቀው ነገር የለም እኮ። እናንተ ሳታጣሩ ለምንድን ነው ፖስት ያደረጋችሁ ነው? እሺ መች ነው ከቤት ከወጣ ማሽ እዛን ቀን መጥቶ ቤት አላደረም? ምን ማለት ነው? የት ነው የሚያድረው? አንቺ ጋር ነው። አላደረም። እሺማ የዘመድ ስልክ ምናምን ስጭም። የማን ስልክ? ምን ያደርግልሽ? ልንጠይቅ ነው ማለት አለበት። አሳስቦሽ ነው ግን
እንዴት ያሳስበኝ? አይ እውነት ቤት ያሳስበሽ ነው? እንዴት ያሳስበኝ? ተይ ፈጣሪ ያለብሽ። ምንም ያሳሰበሽ ነገር የለም። ለምን አስፈለገ? እንደጄን አታማርቱበት እንድታማርቱበት አይደለም። ጭራሹን እኮ እናቴ ወላሂ እኛ ማርተንበት አይደለም። ካጠገባችን ከጎናችን ስናጣ ታዲያ እኛ ምን ይሰማን? እሺ የዛን ቀን እንደዛ ነው። እኔ ለልጄ ለምንድን ነው የምታማርቱበት ነው? ወንድማችን እኮ አሚር እኮ ጓደኛ አይደለም፣ እኛ ወንድማችን ነው። አሁን እኮ ሙቢ አንተም ጋር የት እንዳለም አታውቅም። እኔ ወላሂ ምንም ማውቀው ነገር የለም። በቃ ከዛ በኋላ ምንም አልተገናኘንም። ከሱም ጋር ምንም እንትን የለም። እኔ አንተ ላይ እኮ ብዙ ጥፋተኛነት ያጠፋው ነገር የለም። ሁሉ ነገር ውስጥ የገባ ነው። ይሄ ሁሉ አታካሪ ውስጥ የገባ ነው በእኔ መጣ ነው። አንተ አይደለም። ይሄ ሁሉ ቤቴ ነች። አንተ አይደለም። እሷም አይደለችም። እኔ ነኝ። አንተ እናቴ እሺ እኔ ምን ላድርግ? አንተ እኮ በተባልከው ነው። ምንም የምታውቀው ነገር የለም። አሁን እሺ ምን እናድርግሽ? እሱን ለማግኘት እኮ ምን አውቃለሁ። እስቲ ምን አንተ ምን እኮ እናቴ ቢያንስ የዘመድ አዝማድ ስልክ ምናምን እንደውልና እንጠይቅማ። ስልክ እኮ ማሚዬ የማንም ስልክ በሰዓቱ አልሰራልኝ፣ አንቺ አልሰራልኝ። ያኔ የሰፈር ያነገርኩ እኮ የጎረቤት ለቅሶ ነበር። ስልክ ዘግቼዋለሁ የዛን ሰዓት ማለት ነው። እንዴት አንተ መተህ ገብተህ እናቴ እስቲ ምንድነው ገብተህ እኮ አጣርተህ ነው እንትን እንደው ብትፖስትም እንደው ብታወራም ብታረክስ ምንም ብትሆን እኮ የሚያምርብህ ሄደህ ቦታው ላይ እውነተኛው ነገር ማወቅ ነበረብህ። ኦሊያድ ምንም ሳታቅ እንኳን አየህና እኔ ሳለቅስ አየህና እንዴ ሰው ነህ እኮ አንተ አጠገብህ የነበረ ሰው ሲለይ አታለቅስም እንዴ? ይገባኛል እኮ ማሚዬ። በቃ በሰዓቱ ሰዎች አጠገብ ያሉ ሰዎች ጠየቁ። አሚር ነው ሲሉኝ አሚር ማጣራት ነበረብህ እኮ ማጣራት ነበረብህ እኮ እኔና አንተ እኮ እኔ መሶቤ እንጀራ ከፍተሃል ብላ ወንቻለሁ። ከዛ በላይ እና ምንድነው ያስፈራህ ነገር ምንድነው? የሆነ እኔ እኮ ችግር ያለብህ ነው የሚመስለኝ። ምንድነው ችግሩ? እንደው እስቲ ንገረኝ እስቲ። ችግር የለው እኮ ችግር ከሌለ ቤት ገብተህ አይተህ እውነት ደንግጠሃል። በቃ ሻሚርዬ ብለህ ገብተህ አልቅሰህ ማን ነው እስቲ ምንድነው የሞተው? ማን ያለ እኔ ከመምጣቴ በፊት እኮ ይኸውልሽ የሞተውን ሰው ማረጋገጥ አልነበረም። ገመድ እንደያዘ ጫካ ውስጥ እኮ ሰምቻለሁ። ከዛ በፊት ደግሞ 3 ቀን ወረቀት ስንደዋወል ከአሚር ጋር እኔ ህይወት መሮኛል፣ ህይወት አስጠልቶኛል። ምክንያቱም ቤቲ ሙቤን ካገባች በኋላ ቤቲ ከሙባረክ ከሱ ጋር ማለት ነው አብረን ከሆንም በኋላ ሁለቱ አብረው ከሆኑ በኋላ እኔ ህይወት አስጠልቶኛል፣ እኔ በጣም መሮኛል ሲል ነበር። እንደዛ ሲል እኔ ለእናቱ የሆነ ነገር መተህ መንገር አልነበረብህም? አሚር ከኔ ይወጣል፣ እኔ ባልኩትን ይወጣል። እና አሁን ጥሩ ስራ እንደሰራህ ነው የምታረው። ኧረ ማሚዬ እኔ ምንም ብታለቅስ ምንም አይሰማኝም። ኧረ ማሚዬ እኔ ለምንድነው እንደምትፈልገው ጓደኛዬ? ይኸውልህ ከጓደኛ በላይ ከወንድሜ እኮ ነው አሚር። ማን ኦሊያድ እኔ አሁን ምንም ነገር አላረገም። እኔ ዛሬ ፖሊስ ጣቢያ ነው ያልኩኝ። ጠዋት የሄድኩኝ ከሰዓት ነይ ብሎኝ የኦሊያድ ያባትና ያንቺ አባት መደረርስ ነገር የለም። ዝም በይ። ለምን ደግሞ ያደረሰው እማኛ አሚርን እንጣላለን እንዴ? እናቴ ቢሞትኛ ደስተኛ አይደለም። እንደምትወጂው እንደምትጠዩ አንቺ ነሽ የምታውቂው። እኔ በምን አውቃለሁ? ውስጥሽን ገብቻ አይቼዋለሁ እንዴ? እናቴ ኧረ ታውቂያለሽ በኋላ አውቃለሁ። ግን አንቺ ቢሆን ኖሮ ይሄንን ድርጊት አትፈጽሚም ነበረ። እሺ ከዛ በኋላ መች ነው እሺ ከቤት እኮ ሙቢ ምን ያደርግልሃል? አንተ ምንድነህ? አንተ ፖሊስ ነህ ወይስ ምንድነው የምትጠይቀኝ? አሁን ይኸውልህ አታልቅስ ማሚዬ። እንዴት አላለቅስም? በቃ አታልቅስ። ጓደኛ አይደለም እኮ ወንድሜ እኮ ነው። ምንም ባልተረጋገጠ ነገር አታልቅስ። እኔ ይከፋኛል። እኔ ከዛ ቀን ጀምሮ ታምሜ ነው ያለሁኝ። 2 ቀን ታምሜ ነው ያለሁኝ። ወላሂ አሞኛል። አታልቅስ በቃ። እኔ እኮ የሚያስጠቅሰኝ እኮ ማሚዬ ይኸውልሽ አሚር ሽማግሌዎች መተው እንዳልሞተ እንዳለኩ ስለዚህ ማመን አቃተኝ። ማመን ለምክንያቱም በቃ አሉህም አላሉህም ዝም በል በቃ አታልቅስ። እሺ ማሚ እኛ እንደሞ ተጠያቂ እኔ እንዳንተ ማልቀስ አርቅቶኝ አይደለም፣ ግን በልጄን አልማረትም። እኔ እሺ የት ልናገኘው እንችላለን? ሙቢ ልንገር፣ ካንተ ራስ አልወርድም። እኔ ለምን ካንተ ራስ አልወርድም። ገመድ ይዞ እዛ ቆሞ ለምንድን ነው ዝም ያልከው? ነው እሱ የኔ ጥፋት ነው ማዘር። አጥፍቻለሁ እና አጥፍቻለሁ ወጥቻለሁ። ገመድ እኮ ለምን ዝም አልከው? ለምን ዝም አልከው? እሺ ምን ማድረግ ነበር? ለምን እሺ ተሳስቻለሁ። በዛን ሰዓት አንተ ህፃን ልጅ አይደለ አዋቂ ነህ። ገመድ ይዞ እንደዛ ሲያለቅስ እንደዛ ሲሆን አንተ ወንድምስ ቢሆን ወንድምህ አይደለም ወይ? ለምን ዝም አልከው? ይዘኸው ለምን አልመጣህም እኔ ጋር? ለምን አላመጣህልኝም? እንደዛ እንደሚሆን አላውቅም ነበር። እንዴት ማለት አታውቅም? እንዴት ይሄንን አላሰብኩም። በቃ ተሳስቻለሁ። እሺ ማለት ሙቢ እኔ ካንተ ራስ አልወድም።
አሁንም ቢሆን በህግ እፈርድሃለሁ አንተ ላይ በተለይ ከየትም ቢሆን አመጣው። አሁንም አለቅህም። አሁንም ክሴን እቀጥላለሁ። ወቅ በሰው ነፍስ እንደተጫወታችሁ እኔ ታያለህ። አልለቅህም ማሚ። ይኸውልሽ አሁን አሚር በህይወት ካለ እኛ እንፈልገው። እዚህ ለምን ትከሽናለሽ? እኛ ለምን አልከስም? ለምን ታሰራለህ? ለምን አልከስም? አሁን አሚር እንፈልገው። አሚር እናገኘው። አሚር የጠፋበት እንፈልገው። ካጠፋ እኮ አይቀርልህም እንዴ አንተ ሳይሞት ልጄን ሞቷል ብለህ ፖስተህ እኮስ ለሱም እኮ ማሚ ይቅርታ አልኩሽ እኮ ከልቤ አሁንም ከልቤ ይቅርታ። ተነስ ወሊያድ የሚሰገደው ለአላህ ነው። ለአላህ ነው የሚሰገደው። ተነስ ለኔ አትሰገድልኝ። ተነስ እሺ እሺ በቃ ተነስ በቃ ወሊያድ። እኔ እኮ ያንተ ክብር አለኝ። እንደ ልጄ ነበረ ማይህ። ልጄን ይዘህ ተቆጣ ማምጣት ስችል አንተ ጫካ ጥለህብኝ መጣ። ሙባረክ አያውቀውም። አታውቀውም ልጄ ምንም ቢሆን በቃ ማሚ ይኸውልሽ ምን ፈልግበት ጊዜ ነው። አስከፋችሁኝ። ተይኝ በቃ ይቅር በይኝ ወላሂ ይቅር በይኝ። ኧረ ማሚ ዞር በይ ተነሺ በቃ በእናትሽ ይቅር በይኝ። ዞር በልልኝ በቃ ሙቢ አትንካኝ። እንድትነካኝ አልፈልግም በቃ። ለምንድን ነው የምትማርቱብኝ ልጄን? ሙሳውኑ ይኸውልሽ ማሚ መፍትሄው መፈለግ ሆነ እንፈልገውና እናገኘው። ጓደኛዬ ይኸውልሽ ማሚ ከቤት ያገባች በቃ እማ ወላሂ በህይወት ካለ ከየትም እናመጣ። እኔ አትፈልጉልኝ ልጄን በቃ ራሴን እፈልጋለሁ። እማ ባላ ለልጄ እኔ አንሼ ነው እናንተ ብትፈልጉልኝ። ዞር በይልኝ ቤት እየተይኝ በቃ ምን እና አንቺ በቃ ምንም ነገር የለንም። እንደ በፊት እናትሽ አልሆንም በቃ እማ ባላ እናቴ ባላ ዞር በይ በቃ ዞር በይ ተነሺ እማ ልንሰሙ ቤት እየተነሽ በቃ እማ ልንሰሙ ይቅር በይኝ እማ ባላ አቁን አላህ አውጣው እማ ባላ ይቅርታ አድርጊልኝ። ነገርኩሽ እኮ ነው ሁሌ እናገርሻለሁ። ለአላህ ነው የሚሰገደው። ተነሺ እናቴ በእናትሽ እንደዚህ ፊት ስትነሽኝ እኮ ነው የገፋኝ እናቴ ባላ እኔ እኮ እንዲሁም ከፍቶኛል። ተነሺ በቃ ቤት እየተነሽ ብድግ በይ በቃ ወሊያድ አታርቅስ በቃ አታርቅስ በቃ በቃ ተው በቃ አታርቅሱ። ቤትዬ ወሊያድ አንተንም ቢሆን ማለት ነው ልጄን አምጣና አስረክበኝ። የዛን ሰዓት ይቅርታ አደርግላችኋለሁ። አለበለዚያ ደግሞ እናቴ ካለበት ነው ትበሰብሳታለህ። በቃ ያልሞተ ልጄን አታርቅስ። ካለበት ቦታ እንፈልጋለን ማሚ። እኔ በቃ ምንም ነገር ከእናንተ ጋር ንግግር የለኝም። በቃ ልጄን ከየትም ባለበትን ከየትም ይሁን አምጡልኝ። በቃ በህግ እንፋረዳለን። እኔ ሽማግሌ ምናምን እሺ ማለልም ላልል ይችላል። ትበሰብሳላችሁ። አሁን ኧረ ማትጂ ባላ ማሚ